ሰላም ጤና ይስጥልን። በመካከለኛው ምስራቅ ለሳምንታት አንዣምቦ የነበረው የጦርነት ደመና በድንገተኛ ዲፕሎማሲያዊ ጥረት የመገፈፍ ምልክቶች እያሳየ ይገኛል። ከአሜሪካ እስከ ኢራን፣ ከቤጂንግ እስከ ኢስላማባድ የተዘረጋው ይሄው አዲስ የሰላም ተስፋ በዓለም አቀፍ የነዳጅ ገበያ ላይም ትልቅ እፎይታን ይዞ መጥተዋል። የፈጠነ ሚዲያ እነዚህን ተያያዥ ጉዳዮች በጥልቅ ትንታኔ አጠናክሮ ይዘዋል። አብራችሁን ቆዩ። መካከለኛው ምስራቅ እየተፋፋመ የመጣውን የጦርነት ስጋት ረገብ ሊያደርግ የሚችል አዲስ ዲፕሎማሲያዊ እንቅስቃሴ መጀመሩ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፓኪስታን ከፍተኛ አመራሮች ጋር ባደረጉት ምክክር መነሻነት በኢራን ላይ ሊሰነዘር የታቀደውን ወታደራዊ ጥቃት ለ2 ሳምንታት እንዲዘገይ ወስነዋል። ፕሬዝዳንት ትራምፕ ከፓኪስታን ጠቅላይ ሚኒስትር ሻህባዝ ሸሪፍ እና ከጦር አዛዡ ጀነራል አሲም ሙኒር ጋር ባደረጉት ቆይታ በኢራን ላይ ይፈጸማል ተብሎ ይጠበቅ የነበረውን ጥቃት ለጊዜው እንዲቆም ትዕዛዝ አስተላልፈዋል። ይህ የ2 ሳምንት የጊዜ ገደብ የተሰጠው ለሰላማዊ ድርድር እድል ለመስጠት መሆኑ ተጠቁሟል። ይህ የተኩስ አቁም ስምምነት ተግባራዊ እንዲሆን ግን አሜሪካ አንድ ቅድመ ሁኔታ አስቀምጣለች። ይህም ኢራን ለዓለም አቀፍ የንግድ መርከቦች ክፍት እንድታደርግና በአካባቢው ላይ የጣለችውን ጥብቅ ቁጥጥር እንድታነሳ ተጠይቃለች። ይህ ስትራቴጂካዊ የውሃ መስመር ለዓለም የነዳጅ አቅርቦት ወሳኝ በመሆኑ መከፈቱ ለዓለም ኢኮኖሚ መረጋጋት ትልቅ ፋይዳ አለው። የሚገርመው አሜሪካ ከኢራን በኩል የቀረበላትን ባለ 10 ነጥብ የሰላም ምክር ሀሳብ እንደ መነሻ ለመቀበል መስማማቷ ነው። ፕሬዝዳንት ትራምፕ እንደገለጹት በሁለቱ ሀገራት መካከል ለረጅም ጊዜ ዘለቁ አብዛኞቹ አለመግባባቶች መፍትሄ እያገኙ ነው። በቀጣዮቹ 14 ቀን ውስጥ በሚደረጉ ከፍተኛ ውይይቶች መካከለኛው ምስራቅ ዘላቂ ሰላም ሊያመጣ የሚችል ታሪካዊ ስምምነት ይፈረማል ተብሎ ይጠበቃል። የዜና እጅግ ተስፋ ሰጪ ቢሆንም ካለው ወቅታዊ መረጃ አንጻር ፓኪስታን በታሪክ በአሜሪካና በኢራን መካከል እንደ መካከለኛ ሆና የማገልገል ፍላጎት አላት። ፕሬዝዳንት ትራምፕ ከዚህ ቀደምም ታላላቅ ስምምነቶችን በግል ግንኙነቶች የመፈረም ዝንባሌ ስላላቸው ይህ እንቅስቃሴ ከሳቸው የውጭ ፖሊሲ አካሄድ ጋር ይጣጣማል። በመረጃዎች ላይ የፓኪስታን ጦር አዛዥ አሲም ሙኒር ፊልድ ማርሻል ተብለው ተጠርተዋል። ይሁን እንጂ አሁን ባለው ነባራዊ ሁኔታ የጀነራል ማዕረግ ያላቸው ሲሆን ፓኪስታን እስካሁን በታሪኳ ለየትኛውም ወታደራዊ መሪ የፊልድ ማርሻል ማዕረግ አልሰጠችም። የሆርሙዝ ሰርጥ መዘጋትም ለአሜሪካ ቀይ መስመር ነው። ትራምፕ ጥቃቱን ለማገድ ይህንን እንደ ቅድመ ሁኔታ ማስቀመጣቸው የኢኮኖሚ ጥቅምን ከወታደራዊ እርምጃ ያስቀደመ ብልህ አካሄድ ሊባል ይችላል። የመረጃ እስካሁን ድረስ በዋና ዋናዎቹ የዜና አውታሮች በይፋ አልተዘገበም። ፕሬዝዳንት ትራምፕ አሁን ባለው የፖለቲካ ሁኔታ ያላቸው ስልጣንና በኢራን ላይ ያላቸው ጠንካራ አቋም ሲታይ እንዲህ አይነት ሰፊ ስምምነት ላይ መድረሳቸው ታሪካዊ ክስተት ይሆናል። ኢራን የተኩስ አቁሙን በይፋ ጸደቀች። ባለፉት ጥቂት ሳምንታት ዓለምን በስጋት ውስጥ ጥሎ የቆየው መካከለኛው ምስራቅ ውጥረት ኢራን የቀረበላትን ባለ 2 ሳምንት የተኩስ አቁም ስምምነት በይፋ በመቀበሏ አዲስ ምዕራፍ ላይ መድረሱ ተሰምቷል። ይህ ውሳኔ የክልሉን የጦርነት ደመና ገሸሽ ያደረገ ታሪካዊ ክስተት ተደርጎ ተወስዷል። ታዋቂው የአሜሪካ ጋዜጣ ኒውዮርክ ታይምስ የውስጥ ምንጮቹን ጠቅሶ እንደዘገበው የኢራን ከፍተኛ መሪ የአሊ ሀሜኒ ተተኪ ተደርገው የሚታዩት ሙጅተባ ሀሜኒ የቀረበውን የተኩስ አቁም የሰላም ምክር ሐሳብ በይፋ አጽድቀዋል። ይህ ውሳኔ ኢራን ቀደም ሲል ከነበረችበት ጠንካራ ወታደራዊ አቋም ረገብ ማለቷንና ለዲፕሎማሲያዊ መፍትሄ በሯን መክፈቷን ያሳያል። ለዚህ ስምምነት መሳካት በስተጀርባ የነበሩት ዋና ተዋናይ ቻይናና ፓኪስታን መሆናቸው ተገልጿል። በኢራን ፖለቲካ ውስጥ ሙጅተባ ሀሜኒ የአሁኑ ከፍተኛ መሪ የቀድሞ አያቶላ አሊ ሀሜኒ ልጅ ሲሆኑ ምንም እንኳን ይፋዊ የመንግስት ስልጣን ባይኖራቸውም በሀገሪቱ የደህንነትና የፖለቲካ መዋቅር ውስጥ ከፍተኛ ተጽዕኖ አላቸው። ውሳኔው በእሳቸው በኩል ማለፉ በኢራን ከፍተኛ አመራሮች ዘንድ ለውጥ መኖሩንና ለወደፊቱ የሀገሪቱ አመራር ሽግግር ፍንጭ ሊሰጥ የሚችል መሆኑን ያሳያል። ቻይና ቀደም ሲል ሳውዲ አረቢያንና ኢራንን ያስተረቀችበት ስኬት አሁን ደግሞ በአሜሪካና በኢራን መካከል ለመድገም መሞከሯ በዓለም አቀፍ መድረክ ያላትን ተሰሚነት ያጎላዋል። ይህ ስምምነት የአሜሪካን ወታደራዊ የበላይነት በቻይና ዲፕሎማሲያዊ ብልሃት የመተካት ሙከራ ተደርጎ ሊተነተን ይችላል። ኢራን ስምምነቱን መቀበሏ ቀደም ሲል አሜሪካ ቅድመ ሁኔታ አድርጋ ያቀረበችውን የሆርሙዝ ሰርጥ የመክፈት ጥያቄ በተዘዋዋሪ እየተቀበለችው ያስመስለዋል። በሚቀጥሉት 14 ቀናት ውስጥ በክልሉ የሚታየው የመርከቦች እንቅስቃሴ የስምምነቱን መከበር ማረጋገጫ ይሆናል። ይህ ታሪካዊ ክስተት በመካከለኛው ምስራቅ ለበርካታ ሳምንታት አንዣቦ የነበረውን የጦርነት ስጋት ወደ ተስፋ ሰጪ የሰላም መንገድ ቀይሮታል። ቻይናና ፓኪስታን በጋራ በመሆን የሰላም አርክቴክት መሆናቸው የዓለም ፖለቲካ ከምዕራባውያን ቁጥጥር ወጥቶ ወደ ብዙ ዋልታዎች እየተጓዘ
እየተጓዘ መሆኑ ትልቅ ማሳያ ነው። የሰላም ስምምነቱ የዓለም የነዳጅ ገበያን አረጋጋው። በመካከለኛው ምስራቅ የታየው የዲፕሎማሲያዊ መፍትሄ ተስፋ ወዲያውኑ ውጤቱን በዓለም አቀፍ የነዳጅ ገበያ ላይ ማሳየት ጀምሯል። በአሜሪካና በኢራን መካከል የተደረሰውን የ2 ሳምንታት የተኩስ አቁም ተከትሎ የነዳጅ ዋጋ ባለፉት ጥቂት ወራት ታይቶ በማይታወቅ ፍጥነት ቁልቁል እየተንሸራተተ ይገኛል። እንደ ዓለም አቀፍ የገበያ መረጃዎች የነዳጅ ዋጋ በከፍተኛ ሁኔታ በ18% በመውረድ በአሁኑ ወቅት እንደ በርሜል ነዳጅ በ92.60 $ የተሸጠ ይገኛል። ይህ ቅናሽ በአሜሪካ የውስጥ ገበያ ላይ የዋጋ ንረትን ለመቀነስ ትልቅ ሚና ይጫወታል። በአውሮፓና በሌሎችም የዓለም ክፍሎች እንደ መለኪያ የሚገለገለው የብሬንት ነዳጅ ዋጋም በ6% ቀንሶ በአሁኑ ወቅት በበርሜል 103.40 $ ደርሷል። ለዋጋው መውረድ ዋናው ምክንያት የኢራን የሆርሙዝ ሰርጥን በአስቸኳይና ሙሉ በሙሉ ለመክፈት መስማማቷ ነው። ይህ የባህር መስመር በዓለም ላይ ከሚዘዋወረው የነዳጅ ምርት ውስጥ 1/3 የሚያልፍበት በመሆኑ ክፍት መሆኑ የአቅርቦት ስጋትን ሙሉ በሙሉ አስወግዶታል። የነዳጅ ዝውውሩ ወደ ቀድሞ መደበኛ ሁኔታው ሲመለስ የዋጋው መጠን ከዚህም በላይ ሊወርድ እንደሚችል የኢኮኖሚ ባለሙያዎች ይገምታሉ። ይህ የገበያ ለውጥ ከፖለቲካዊ ስምምነት ጋር ያለው ትስስርም የነዳጅ ዋጋ በአብዛኛው የሚወሰነው በወቅታዊ አቅርቦት ብቻ ሳይሆን በወደፊት ስጋት ነው። የጦርነት ስጋቱ ሲኖር ዋጋው በከፍተኛ ሁኔታ ተጋኖ ነበር። አሁን ግን የሰላም ስምምነቱ በመፈረሙ ጦርነት ይነሳል በሚል ስጋት ዋጋ ጨምረው ይሸጡ የነበሩ ነጋዴዎች ዋጋቸውን እንዲቀንሱ አስገድዷቸዋል። እንዲሁም ቻይናና ህንድ ከኢራን ነዳጅ የሚገዙ ትላልቅ ሀገራት ናቸው። የቻይና ዲፕሎማሲያዊ ጣልቃ ገብነት ነዳጅ በነጻነት እንዲንቀሳቀስ ማድረጉ ለእነዚህ ሀገራት ኢኮኖሚ ትልቅ እፎይታ ሲሆን ይህም በተዘዋዋሪ የዓለምን የሸቀጦች ዋጋ እንዲቀንስ ያደርገዋል። ምንም እንኳን አሁን ዋጋው ቢቀንስም ስምምነቱ ለ2 ሳምንታት ብቻ የተደረገ መሆኑን መዘንጋት የለብንም። በእነዚህ 14 ቀናት ውስጥ ቋሚ ስምምነት ላይ ካልተደረሰ ዋጋው በድጋሚ ወደ ነበረበት ሊመለስ ወይም ከዚያ በላይ ሊጨምር የሚችልበት እድል አለ። የነዳጅ ዋጋ መቀነስ ለታዳጊ ሀገራት እንደ ኢትዮጵያ ላሉ የውጭ ምንዛሬ ጫናን የሚቀንስና የትራንስፖርት ወጪን የሚያቃልል የምስራች ነው። የሆርሙዝ ሰርጥ ሙሉ በሙሉ ክፍት ሆኖ የነዳጅ መርከቦች በነጻነት መንቀሳቀስ ሲጀምሩ የዓለም ኢኮኖሚ ካለበት የዋጋ ንረት ስጋት ወጥቶ ወደ መረጋጋት እንደሚመለስ ይጠበቃል። የፈጠነ ሚዲያ ለዛሬ ያዘው ወቅታዊ መረጃዎች እነዚህ ነበሩ። በመካከለኛው ምስራቅ የተጀመረው የ2 ሳምንት የዲፕሎማሲ ጊዜ ገደብ ወደ ዘላቂ ሰላም ተቀይረው የዓለም ኢኮኖሚ ይበልጥ እንዲረጋጋ የብዙዎች ምኞት ነው። እነዚህንና መሰል መረጃዎችን በየወቅቱ ለማግኘት ቻናላችንን ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። ሰላም ለምድራችን።